ኤሌክትሪክ አገልግሎት ወዲህ ልማት ወዲያ ምቾት ኤሌክትሪክ ስልጣኔ ላንተም ላንቺም ለወገኔ ኤሌክትሪክ አገልግሎት የአገር ብርሃን የእድገት ብላት ኤሌክትሪክ ኢኮኖሚ የእድገት ማማ ተሸካሚ ክቡራን ደንበኞቻችን የኢትዮጵያ ኃይል አገልግሎት በአሁኑ ሰዓት አዲስ ደንበኞችን ለማገናኘት በቂ ዝግጅት በማድረግ ላይ እንደሚገኝ የሚታወቅ ሲሆን በዚሁ ምክንያት ደንበኞቻችን በማወቅም ባለማወቅም ከሶስተኛ ወገን መስመር መብራት እየወሰዱ መሆኑ ይታወቃል። ስለዚህ ድርጅቱ በቂ ቅድመ ዝግጅት ስላደረገ ከኛ ጋር ቀጥታ አግሪመንት በመፈጸም መብራት አገልግሎት ማግኘት የሚችሉ መሆኑን እየገለጽኩ ከዚህ በኋላ ከሶስተኛ ወገን የትኛውንም የመብራት አገልግሎት መጠየቅ እንትን ስለማይጠበቅበት ቀጥታ ከኛ ጋር ግንኙነት አድርጎ የመብራት አገልግሎት ማግኘት የሚችሉ መሆኑን በዚሁ መልእክቴን ለማስተላለፍ እወደዋለሁ። ከቅርብ ርቀት የኤሌክትሪክ ብርሃን ቢመለከቱም እነርሱ ጋር አልደረሰም ነበር። በኦሮሚያ ክልል ምዕራብ ሐረርጌ ዞን ጭሮ ከተማ ዙሪያ የሚኖሩ እነዚህ ቤተሰቦች የኤሌክትሪክ ብርሃን ባለመኖሩ ከብዙ ነገር ርቀው እንደነበር ያስታውሳሉ። በጣም እንቸገር ነበር። መብራት በማጣታችን ምክንያት ለሻማ የምናወጣው ወጪ ሌላ ጫና ፈጥሮብን ነበር። ሻማው ጉቀብሲ ፈነጎስ መኖር አዱሜ ሐለረከን ዘበነ ኸኛ ላምባፋ ፋኑሳፋ ወርን ዱረሌን በእኛ ዘመን ሻማና ኩራዝ ነበር ብርሃን ለማግኘት የምንጠቀመው። ከኛ ቀደም ብሎ የነበሩት ደግሞ ሞራና እንጨትን እያበሩ ኖረዋል። ጊዜ እየተሻሻለ መጥቶ ፋኑስና ሶላርም መጠቀም ጀምረን ነበር። አሁን ግን ያ ታሪክ ሆኗል። ተኒረሌ አስመደብሬድ የሁመዱረ ተርካንበታ ሶላራቲስ ፈየደማ ቱረን አሁን ላይ የእነዚህ ቤተሰቦች የረጅም ጊዜ ጥያቄ ምላሽ አግኝቶ ቤታቸው የኤሌክትሪክ ብርሃን ገብቶ ለዚህ ስራ የደከሙትን ወጣቶች ሲመርቁ ደረስን። ረቢ በላስን አቀቡ ረቢ ፈያ እስን ሀጎዱ ረቢ ፈያ ኡምሪ ደርቱ እስን ያኸኑ ብዴነ ከይሰ ረቢ እስን ያፍርድሱ በላን ተከስን አርግኒ ኸይሪን ስብረን ደብረን ፈያ በሬዱ ረቢ እስን ያኸን አሚን። የኤሌክትሪክ ብርሃን ለሁሉም አስፈላጊ የሆነበት ጊዜ ላይ እንገኛለን። በኢትዮጵያም ይህ አስፈላጊ አገልግሎት ያልደረሰባቸው ዜጎች ቁጥር ከፍተኛ ነው። ማህበረሰቡን የኤሌክትሪክ ተጠቃሚ ለማድረግ የኢትዮጵያ ኤሌክትሪክ አገልግሎት ስራዎችን እያከናወነ ይገኛል። በዚህ ስራ የአገልግሎት ሰራተኞች ተሳትፎ ላቅ ያለ ነው። ሰራተኞች ማህበረሰቡ ተጠቃሚ ሲሆን ደስታን እንደሚፈጥርላቸው ያነሳሉ። ይህ መብራት ሲበራ ነው የራሴንም ልፋት ማቀው። ያ መብራት ሰርቼው ሳይበራለት ሲቀር እሱም ባይደሰት እኔ ከሱ በላይ አልደሰትም። ለምሳሌ ያንን ኃይሉን አገናኝችለት እዚህ ጋር ያንን ኃይል ሲጠቀም ነው ለኔም ጥቅሙ። ያንን ኃይል ሳይጠቀም ሲቀር ግን ለራሴ ራሱ ደስተኛ አልሆንም። ይበልጥ ደስተኛ ሆኖ ያ ላይት በርቶ ሳየው ከሱ በላይ እኔ ደሰታለሁ፣ ከደንበኛው በላይ። እኔ ከደንበኛው በላይ ከተደሰትኩ እንግዲህ ደንበኛው ምን ያህል ሊደሰት ይችላል? ያን እንግዲህ ደንበኛው ይበልጥ ሊያብራራው ይችላል። የኤሌክትሪክ ብርሃን ያልደረሰባቸው አካባቢዎችን በማዳረስ ስራ የኢትዮጵያ ኤሌክትሪክ አገልግሎት ጭሮ ሪጅን ማህበረሰቡን ተጠቃሚ ለማድረግ ስራዎችን እያከናወነ ይገኛል። በዚህም ደንበኞች ጥያቄ እንዳቀረቡ ተቋሙ ባስቀመጠው አሰራር መሰረት የኤሌክትሪክ ኃይል እንዲያገኙ እየተደረገ ነው። እንደ አዲስ ኃይል ማገናኘት እንግዲህ ፖቴንሻል ከስተመርስ የምንላቸው በሰፊው እንደ ጭሮ ሪጅን መልካም አጋጣሚም አለ። በጣም ኦልሞስት
የጭሮ ሪጅን ማለት እንግዲህ ሁለት ዞን ነው ብለናል። ከሁለቱ ዞን ወደ 4.5 ሚሊዮን አካባቢ ፖፑሌሽን ነው ያለው። በሃውስሆልድ ስታየው ደግሞ አንድ ሃውስሆልድ ወርልድ ባንክ ላስት ይር ያጠናው በአንድ ሃውስሆልድ ውስጥ 6 ፖፑሌሽን ይኖራል ተብሎ የሚታሰበውና ይሄን 4.5 ሚሊዮን ፖፑሌሽን ወደ ሃውስሆልድ ብትመልሰው ወደ 700,000 አካባቢ ሃውስሆልድ ነው የሚሆነው። የኛ ደንበኛ ደግሞ አክቲቭም ኢንአክቲቭ የሚሆነው ወደ 135,000 አካባቢ ያለው። ይሄን 700 ቁጥርን ወደ 135 እንኳን ብታካፍለው ኦልሞስት 20% አካባቢ ነው አክሰስ ኮኔክቲቪቲ ምንድነው። ስለዚህ እንደ ሁለት ዞን ኮኔክቲቪቲ እንግዲህ በዚህ ልክ ነው ያለው ነው 20% ላይ ነው ያለው። ጭሮ ሪጅን ብቻ ሳይሆን EU እንደ አጠቃላይ አሁን በስታንዳርድ ነው ኒው ኮኔክሽንን የምንሰራው። አዲስ ኃይል ማገናኘትና አስመልክቶ አንድ ከስተመር ከቻለ በአንድ ቀን ካልቻለ እስከ 10 ቀን ተብሎ እቅድ ወጥቶለት ከዛ ውጪ ካገናኘው ከስታንዳርድ ውጪ ነው ማለት ከስተመር መጉላላት እንዳይኖር ሌላም ነገር እንዳይከሰት በ10 ቀን ውስጥ ማክሲመም ነው። ይሄ በ10 ካፍሎ እዛው ፕሮሰስ ጨርሶ በአንድ ቀንም ሊስተናገድ ይችላል። ግን ትኩረት ተደርጎ በድርጅት ደረጃ እቅድ ተይዞ ግምገማ በየዊክሊ ግምገማ እናካሂዳለን። ኒው ኮኔክሽን ሲሰራ አንድ ከስተመር ሰርቪስ ወይም ደግሞ አንድ የአገልግሎት ማዕከል በአንድ ቀን ውስጥ ቆጣሪውን አገናኝቶ ከስተመሩን ሳትስፋይ አድርጎ መሸኘት መቻል አለበት። በዚህ አቅጣጫ ነው እየተከደበት ያለው። አዳዲስ ሰፈሮች እንዳሁን እንዳለንበት ሰፈር በመዘጋጃ የሚከፈሉ መስመር በህዝቡ መዋጮ አዋጥቶ በሚከፍሉት እያገናኘን ነው። አንደኛ ደንበኞቹን ለማርካትም እየሰራን ነው። እንደገና ድርጅቱ የሚፈልገው የአዲስ ኃይል ፍላጎትንም እያሳካን እንገኛለን። ሌላ ሰፈርም ይኖራሉ። ይህም አዲስ ሰፈር ነው። አዳዲስ ቤቶችም እየተገነቡ ነው። መብራት ያለውም ያለው ሂሳብ አውጥተናላቸው ገና ያልከፈሉም አሉ። ከፍሎ እንደዚህ ያገናኘንላቸውም አሉ። ስለዚህ እየሰራን ነው። ያንን አጥንተን በጣም ብዙ ፖቴንሻል ከስተመሮች አሉ። ትራንስፎርመሮችን አፕግሬድ እያደረግን ትራንስፎርመሮችን ኢንሰርት አጋዥ ትራንስፎርመር ሰፖርት እያስገባን ደንበኞችን እየሰበሰብንና የ2030 እንግዲህ መንግስትም የያዘው 2030 እቅድ አለው 65% ከግሪድ 35% ከኦፍ ግሪድ ብሎ 100% ኤሌክትሪክ ተደራሽ ላይት ፎር ኦል ብሎ መንግስት ያለው ኢኒሼቲቭ አለ። ከዛ ላይ እንግዲህ ሁላችንም ተቆርሶ ሁሉም ሪጅን የሚወስደዋል። አዲስ ኃይልን ከማገናኘት አንጻር እኛ በየወሩ በየኳርተሩ እቅድ አለን፣ በየቀኑም እቅድ አለን። ይሄ ማለት ነው አንድ ከስተመር ሰርቪስ ፐር ዴይ ምን ያህል ቆጣሪ ማገናኘት አለበት፣ ፐር መንዝ ምን ያህል ቆጣሪ ማገናኘት አለበት፣ በአመቱ ደግሞ ምን ይጠበቅብናል የሚለውና አቅደን ነው የምንሄደውና ከዛ አንጻር ነው አፈጻጸማችን ዊክሊ በማኔጅመንት ሪቪው ኮሚቴ እየገመገመን የቱ ጋር ነው ድክመት ያለብን፣ የትኛው ማይከል ነው ጥሩ የሰራው፣ የትኛው ነው ያልሰራው፣ የትኛው ጋር ነው ደግሞ የቢሮክራሲ ያለበት። ምክንያቱም በአንድ ቀን ስንለው ከስተመር በፈለገ ሰዓት መጥቶ ተስተናግዶ የሚሄድበትን መንገድ የሚያሳይ ነው። ስታንዳርድ ስታስቀምጠው በ10 ቀን ውስጥ ድሮ 3 ወር 3 ቀን ወራት አመት ሲቆጥር የነበረው አሁን በአንድ ቀን ሊስተናገድ ስለሚችል ትኩረት ሰጥተን ነው የምንሰራው። አዲስ ኃይል ከማገናኘት ጋር ታይዞ ቀደም ሲል ይነሱ ከነበሩ ችግሮች መካከል የግብዓት አቅርቦት እጥረት ነበር። አሁን ላይ ይህ ሁኔታ እንደተቀየረ ሲነሳ አዲስ ኃይል የሚፈልጉ ደንበኞችን በአጠረ ጊዜ ለማስተናገድ በቂ ግብዓት አለ። ይህ መሆኑም ደንበኞች አገልግሎቱን በተቀመጠው አሰራር መሰረት ኃይል እንዲያገኙ እያስቻለ ነው። በድርጅቱ በኩል የእቃ አቅርቦት ችግር የለም። ምናልባት አዲስ ኃይል ስናገናኝ ክፍያው በደንበኛ በኩል ነው። እንደተከፈለ ነው እቃ የምናቀርበው። ደንበኛ ሳይከፍል እቃ ቢኖርም ማገናኘት አንችልም። ስለዚህ ፍላጎት አለ። የህዝቡ የመፈላቀም ስለሚወስን እንደከፈለ ሰፈር ውስጥ ይሄን ግንዛቤ እየሰጠናቸው የከፈሉትን እያገናኘንላቸው ነው። ምናልባት ሳይከፈል አሁን በድርጅቱ በኩል የፖል የገመድ ምናምን እጥረት የለም። እንደከፈሉ እናገናኛለን፣ ማገናኘት እንችላለን። ከማቴሪያል ጋር ተያይዞ እንግዲህ የቆጣሪ ሲንግል ፌዝ ቆጣሪዎች ፖስትፔድ ናቸው ብዙዎቹ። እኛ ጋር ያሉት በፕሪፔድ ደረጃ ኦልሞስት የለም ማለት ይቻላል። ወደ 600-700 አካባቢ ደንበኛ ነው ያለን ፕሪፔድ ቅድመ ክፍያ ማለት። ስለዚህ ሆል ያሉን ደንበኞቻችን ፖስትፔድ ናቸው። እነሱም የፖስትፔድ ሲንግል ፌዝ ቆጣሪና የኮንሰንትሪክ ኬብሎች ይፈልጋሉ። አሁን ላይ እንደ ተቋምም እንደ ሪጅንም ችግር የለብንም። የማቴሪያል ኢሹ አይሆንም ማለት ነው። ቆጣሪ ላለማገናኘት
አዲስ ደንበኛን ወደኛ ተቋም ጆይን ለማድረግ የሚያስፈልጉ ማቴሪያሎች በበቂ ደረጃዎች አሉ። እሱም እየተከደበት እየተሰራበት ያለው አግባብ ነው ያለው ማለት። ከአዲስ ቆጣሪ ማገናኘት ጋር ተያይዞ ያለው የአቅርቦት ችግር ብዙም አሁን ድርጅቱ ላይ ችግር አይታየም። ማንኛውም ሰው ከፍሎ ከመጣ ማንኛውም ከስተመር የኤነርጂ ፍላጎት ካለ በከፈለው እኛ በ2 ቀን በ3 ቀን የማስገባት አቅሙ አሁናለን። አሟልቶ የሚፈልገውን የሚያስፈልገውን ግብአት አሟልቶ ከፍሎ ሪሲቱን ይዞልን ከመጣ እኛ የምናቆይበት እንትን የምንልበት እንትን የለም። አቅርቦቱም ተደራሽነቱም አሁን አሪፍ ነው። ይህ ሁኔታ እኛስ መቼ የኤሌክትሪክ ኃይል ይኖረናል በማለት ሲጠይቁ የነበሩ ቤተሰቦችን ጥያቄ ምላሽ የሰጠው ሆኗል። በጭሮ ሪጅን የኤሌክትሪክ ኃይል ተጠቃሚ የሆኑ ቤተሰቦች እናቶች በጭስ እየታፈኑ ሳይሆን ዘመኑ የፈቀደውን ቴክኖሎጂ እንዲጠቀሙ እንደሚያደርጋቸው ተስፋ አድርገዋል። ልጆችም ከኩራዝና ሻማ ወጥተው በአምፖል ተጠቅመው በትምህርታቸው ውጤታማ እንዲሆኑ እንደሚያግዛቸው ታምኗል። አማ ፋይዳ ዋሂዱን ያርገደጋ ጥቅሙማ እጅግ በጣም ብዙ ነው። ስቶቭ እንጠቀምበታለን፣ በኤሌክትሪክ ምጣድ እንጀራ ጋግርበታለን። ብዙ ጠቀሜታ አለው። ልጆቻችንም ትምህርታቸውን ለማጥናት እንደ ድሮ በኩራዝ አይቸገሩም። አሁን በምቾት ትምህርታቸውን መከታተል ይችላሉ። ገልገል እረቲ ኢብሰቴ ከጋሪት ትንዋጣናት ይጋ ፋይዳ ሄዱ ጅራ በቃዳደቲ ጥቅሙ ብዙ ነው። በተለይ ተማሪዎች በትምህርታቸው ጠንካራ እንዲሆኑ ያግዛቸዋል። ይህ ትውልድ እድለኛ ነው። በእኛ ዘመን ስንናፍቀው የነበረውን ብርሃን ማግኘት ችሏል። ስለዚህ ጠንካራ ትውልድ ሊሆን ይገባዋል። ከኤሌክትሪክ የሚገኘውን ጥቅም መሰረት በማድረግ የተሻሉ ሰዎች እንዲሆኑ እመክራለሁ። አከንማ አስማኒ በቃ ይረቲ ደደቤሱ በርባል እኛ የምናስተውለው ህብረተሰቡን ብቻ ሳይሆን ዴይሊ አሁን ከጸጉር ቤት ጸጉር የሚሰሩ ሰዎች ጋር ተደራጅቶ ከሚሰሩ ሰዎች ጋር ጥቃቅንና ፋብሪካዎች የሚከፍቱ ሰዎች አንጻር ሁለተኛ ደግሞ ተጠቃሚ ህብረተሰብ ከገጠር መጥቶ እዚህ ከሚጠቀሙ አንጻር ከእያንዳንዱ ህይወት ውስጥ መብራት አለ ማለት ነው። መብራት በቀላሉ የሚታየው አይደለምና አንድ መሰረተ ልማት ለማድረግ አንድ ነገር ለማድረግ ኤሌክትሪክ አገልግሎት በጣም ወሳኝ መሆኑን የሚያሳይ እንትን ነው። የኢትዮጵያ ኤሌክትሪክ አገልግሎት እያከናወነ በሚገኘው የሪፎርም ስራ አንዱ ዓላማ ሰራተኞች በስነ ምግባር ለደንበኞች አገልግሎት እንዲሰጡ ማድረግ ነው። ሰራተኞች ደንበኞች ጥራት ያለውና የተሻለ አገልግሎት እንዲያገኙ እያደረጉ ይገኛሉ። ከሰራተኛ ጋር የስነ ምግባር ከሰራተኛ ዲሲፕሊን ጋር ተያይዞ የተሻሉ ነገሮች እንዳሉ ነው የሚታየው። ምክንያቱም አሁን ላይ የውድድር መንፈሱ ራሱ በደንብ ገብቷቸው እንግዲህ ኦልሞስት 99% ማለት ይቻላል በጣም በወጣት የተሞላ ሪጅን ነው ካለው 54% ሙሌት ጋር ማለት ነው። ያንን መሰረት በማድረግ 99% አካባቢ የወጣቶች ናቸውና የመግባባትና ነገሮችን የማሳለጥ ችግር ስለሌለ በዛ ልክ ተረድተው የሴንሲቲቪቲ ሴንስ ኦፍ አርጀንሲውን ተረድተው ተቋሙ ያለበትን ሪፎርም መሰረት አድርገው እየሄዱበት ያለበት አግባብ ነው ያለው ማለት ነው። በጣም ደስ የሚል ሰራተኞች አሉ። አሁን እንደዚህ ቅሬታ እንኳን በብዛት ይመጣል ማለት አይቻልም። ቅሬታ እንኳን የለም። ብዙ ስራዎች ይሰራሉ። ምንም ለነገ ብለህ የምታሳድረው ስራ የለም። በቻልከው አቅም ዛሬ ማጠናቀቅ ያለብን ስራዎች አጠናቀህ ትሄዳለህ። ህብረተሰቡ ደግሞ ያልገባበት ብዙ በቃ የኛ ብዙ ህብረተሰቡ መብራት ያላገኘ ነው። ያን ራሱ በተለያዩ አጋጣሚዎች በማስፋፊያ በምን እየተደረገ ተደራሽነት ያልሆነበት ቦታ ድረስ ተደራሽነት እንዲደረግ በዛም ላይ እየሰራ ነው። ሰራተኞች ማህበረሰቡ የኤሌክትሪክ ኃይል እንዲያገኝ ሲያደርጉ በፈተና ውስጥ ሆኖ ነው። ደንበኞችም የሰራተኞችን ትጋትና ጥረት ሲያደንቁ በፈተና ውስጥ ሆነው አገልግሎትን እያቀረቡ ያሉትን ሰራተኞች አመስግነዋል። እነሱ ብዙ ነው ያደረጉልን። ዛሬ ላገኘነው ደስታ እነሱ ምክንያት ናቸው። ደስታችን የጀመረው ገና መስመሩን ሊዘረጉ ምሰሶዎችን ማውረድ ሲጀምሩ ነበር። መስመሩ ተዘርግቶ ብርሃን እስክናይ ድረስ አላስችል ብሎን ስናጣድፋቸውም ነበር። አሁን ግን ያ ሁሉ አልፎ ፈጣሪ ይመስገን አይናችን የኤሌክትሪክ ብርሃንን አይቷል። በጣም ደስተኞች ነው። እሱ በጣም አስቸጋሪ በጣም ከባዱ ነገር እሱ ነው። ፖል ስታነሳ አኩላ ታነሳ ትችላለህ። ያንን ነገሮችን ብዙ ችግሮችን አልፈ ነው የምትመጣው። ያንን ፖል ሲዘረጋ ስንት ነገር አለ። ከጉድጓድ ነው የሚጀምረው። ጉድጓድ ቆፍረ ነው ከዛ ፖሉ የምታቆመው። ፖሉን ከማቆም በፊት ደግሞ ፖሉ የምታመጣበት ቦታ ይወስናል። ለምሳሌ መኪና የማይገቡ ቦታዎች አሉ። እነዛ ቦታዎች ላይ ተሸክመ ነው የምትወስደው። በሸክም ተሸክመ ነው እዛ ደንበኛው ቦታ ድረስ አድርሰለት ያንን ፖል ያንን ዝርጋታ መዘረጋለት።
ስለዚህ በዛው ላውጣ ውረድ ውስጥ ነው ቆጣሪው ጋር የምንመጣው። እነዚህ ሁሉ ስራዎች ግባቸው የደንበኞችን እርካታ ማሻሻል ነው። ይህም በተቀመጠው ስታንዳርድ የኤሌክትሪክ ኃይል ማቅረብን ጨምሮ የሚሰጠውን አገልግሎት ጥራት ያለው እንዲሆን ማስቻል ነው። መብራት ያለበት ቦታ ላይ መብራት እንዲገባልን ብሎ የሚጠይቁም ይኖራሉ። አሁን እኛ አጠቃላይ መስጠት የሚችለው መብራት አካባቢው ላይ ካለ በቀላሉ መክፈል በሚችሉት እንትን እናደርጋለን። ምንም መብራት ያለበት ቦታ ላይ በእኛ አቅም በላይ ነው። እሱ ወደሚመለከተው እንሸኛቸዋለን። ግን ቅርብ ላይ ሆኖ እነሱ ፈልጎ መክፈል እስከቻሉ ድረስ እንዳውም ሰፈር ውስጥ ሄደን ነው ግንዛቤ እየሰጠናቸው ቀጫጭን ገመዶቹንም ይሄ አደጋ እንዳለው አደጋም ሊያመጣ ይችላል እንደገና ለእናንተ ባይጠቅም ብለን ቆጣሪ እንዲያስገቡ ግንዛቤ እየሰጠናቸው ያለው። በሞንታርቦ ሄደን አናውንስ ስናደርግም እንደዚህ ድርጅት እንዴት በፊት እኛን መለመነው አሁን እንዴት እኛም መለመን ቻሉ። እንዳውም እናንተ ከፈለጋችሁ ክፍያ በነፃ ለማታረጉልንም እኛ ሄደን ስንጠይቅ አሁን እንደ ባንኮቹ ማለት ነው አካውንት ክፈቱ ብሎ እንደሚጠይቁ እናንተ እስከጠየቃችሁን ድረስ ፍላጎት ስላላችሁ ለምን በነፃ አታረጉልንም የሚል እንትን አለ። አሁን አናመላለስም ደንበኛንም ፈልገን ነው ለኛ ኤፊሺየንሲ ስንል ለምነን ነው የምናደርግላቸው ምን ጠይቀው በተሻለ ሁኔታ ትንሽ የኛ ደንበኞች ጋር ኤሌክትሪክ እንግዲህ ፖስትፔድ ማለት ኤሌክትሪክ ሰተው አንተ ራስን ማለት የምፈልገው ደንበኛው ከተጠቀመ በኋላ ስለሚከፍል ማለት ነው። ስለዚህ ያንን አሁን የከስተመር ኢንጌጅመንት የከስተመር ፎረሞችን እያካሄድን እዚህ ከመንግስት አካላት ከስቴክሆልደርስ ከኪ ከስተመሮች ጋር ተያይዞ በየማዕከሉ የተወሰኑ የኮንቨርሴሽን ሂደታችን እጅጉን ከፍ እያለ እየመጣበት መንገድ ነው ያለው። ምክንያቱም ሪፎርሙ ይሄ ነው መሰረቱ። ምክንያቱም ሰራተኛ አሁን ከሂውማን ሪሶርስ ወደ ሂውማን ካፒታል እየገባ ስለሆነ ቁሱ ብቻ ሳይሆን ሰውየውም የኔ አካል ነው እያለ ስላለ በዛ ልክ መንቀሳቀስ እንድንችል እኛም ኮሚትድ ሆነን ከስተመሩን ኢንጌጅ አድርገን የህዝብ ፎረም የነሱንም ችግር እየተቀበል እኛም ከኛም የሚወስዱትን ነገሮች እያደረግን በዛ ሂደት ውስጥ እያጠናከርና የአዌርነስ የግንዛቤ መፍጠርን ከስተመር ጋር የግንዛቤ መፍጠሮችን ሂደቶችን በሰፊው እየሄድንበት ነው ያለው። በአዲስ ኃይል ጋር ዙሪያ ያለው ነገር አሁን ከስተመር ምንም አይነት ኮምፕሌን እኛ ጋር ይመጣው እንደውም ቤት ቱ ቤት ፈልገን እያገናኘን አሁን ቆጣሪ የምናገናኝበት መንገድ እንደ ድሮ ከስተመር መጥቶ ቢሮ እንትን እያለን ፈልገን ነው የምናመጣው። ፈልገን በየቀበሌው በየጎጥ ቆጣሪ የሚፈልግ ኢቭን ከሰው የሚወስደውን ሁላ እየቆረጥንባቸው ማለት ድርጅቱም ይሄን አሰራር አይፈቅድም። ምክንያቱም ከሰው ለሶስተኛ ወገን ማንኛውም ሰው አሳልፎ ሽጦ እንትን ማድረግ ስለማይፈቀድለት አሁን እንደ ድሮ እኛ ሰው መጥቶ እኛ ጋር ተሰልፎ ቆጣሪ ለማገናኘት አይጠበቅበትም። ባለበት ሄደን መጥቶም እኛም ባለበት ሄደን ፈልገን ከስተመሩን ለማፍራት እየሰራንበት ነው። ኡመኒ ታጃጅለ ኢፋቲ ወጅ ወልቀበቴ ከናንዱራ ኸራዴራ ዴሜራ ከቻቱረ ከኤሌክትሪክ አገልግሎት ጋር ተያይዞ በነዋሪው ይነሳ የነበረው ቅሬታ አሁን ላይ መልስ አግኝቷል። በተለይ ሪጅኑ በጭሮ ከተማ መቋቋሙ በኦዳ ቡልቱም ዩኒቨርሲቲና በሌሎችም አካባቢዎች ላይ በተደጋጋሚ ይከሰት የነበረው የኤሌክትሪክ ኃይል መቆራረጥና መዋዠቅ መፍትሄ አግኝቷል። ይህም ለከተማዋ ኢኮኖሚያዊና ማህበራዊ እንቅስቃሴ መሳለጥ ትልቅ ጠቀሜታ አለው። ዩኒቨርሲቲ ከይሰቲ ሰረሪ ኢሳን ሆጀተን የሮ አማን ተናረኮን ኢፋዳ ወጅ ወልቀበቴ ጅሩ ፉረሜራ በቀጣይ ማህበረሰቡን የኤሌክትሪክ ተጠቃሚ ለማድረግ የሚከናወነው ስራ ተጠናክሮ የሚቀጥል ነው። በመሆኑም ከከተማ አስተዳደሩ ጋር በመሆን ኤሌክትሪክ ያላገኘው ማህበረሰብ ተጠቃሚ እንዲሆን ታቅዷል። ደንበኛ ራሱን አዘጋጅቶ መብራትን እስከፈለገ ድረስ የመጀመሪያ የቀበሌ መታወቂያ ያስፈልገዋል። ያንን መታወቂያ ይዞ ወደ ቢሮ መምጣት ብቻ ነው ከሱ የሚጠበቀው። ያንን ይዞ ከመጣ እቤት ካለው አጠገቡ ምሰሶ ካለ ምንም እንትን የሚለን ነገር የለም። ምንም ሌላ የሚያስፈልገው ነገር አለ ብዬ አላስብም። ስለዚህ የእሱ ማሟላት ያለበት አንድ መታወቂያና የራሱ መኖሪያ ቤት መኖር ነው። የራሱ መኖሪያ ቤት እስካለው ድረስ የትኛውም ሰው ማስገባት ይችላል። አሁን ያለንበትም ከተማ አስተዳደር ነው የከፈለው። ጀነራል ላይ ከነ ትራንስፎርመሩ ስለሆነ ከህዝቡ አቅም በላይ ሊሆን ስለሚችል ከተማ አስተዳደር ነው፣ የመንግስት ሰራተኛ ነው እዚህ ጋር ያለው ከተማ አስተዳደር ነው። እንደገና ትላንት የሄዳችሁበት ቦታም ከተማ አስተዳደሩ ነው የከፈለው። ምናልባት ከባጀት እጥረት ውጭ ባለው ሲይዙ ምናልባት ዛሬ ደንበኞች ጠይቆ እኛ ስላሳወቅን ዛሬ አይከፍሉም። በጀት ይዞበት ሂሳብ ካሳወቅን በኋላ ነው የሚከፍሉት። ወደ 6 ሰፈር 8 ሰፈር ነው ያለፈው አመትና በዚህ አመት አንድ ላይ ትራሱ መሪ ተቀመጠው ከተማ አስተዳደሩ በከፈለው መሰረት ማለት ነው።
ስለዚህ አሪፍ ነው። ወሊን ገይንሳ ኢፋቲ ወጅ ወልቀበቴ ወጂን ማንተና ከመጋለት ይልቀምኔ መጋለቴኛ መጋላ ከኤሌክትሪክ ተደራሽነት ጋር ተያይዞ አሁን ላይ የተሻለ ነው። እንደሚታወቀው ከተማችን ሰፊ የቆዳ ስፋት ያላት በመሆኑ ቀደም ባሉት ጊዜያት ከተደራሽነት አንጻር ችግሮች ነበሩ። አሁን ግን በጋራ በሰራናቸው ስራዎች ለውጥ ማምጣት ችለናል። በተለይ ባለፉት 2 ዓመታት የተሰራበት ፍጥነት እውነት ለመናገር በጣም አበረታች ነው። ወሶ ከናንድሮ ሆጀተሜ ከነጫላ ሆጀተሙኒ ደንደመ ዱጋ ድበቹ ዳፊ ኤሌክትሪክ አገልግሎት ወዲህ ልማት ወዲያ ምቾት ኤሌክትሪክ ስልጣኔ ላንተም ላንቺም ለወገኔ ኤሌክትሪክ አገልግሎት የአገር ብርሃን የእድገት ብላት ኤሌክትሪክ ኢኮኖሚ የእድገት ማማ ተሸካሚ